ጌታ ሶስቱ አይተው ሊትራሊ መርፌና ክር ነው አይተው አንደኛው ፕሊዝ ይገረፋሉ ሶስቱ ይላል። ስለዚህ ኡስታዞች እየዋሹ ነው። አራት መሆናቸው የሚፈለገው እኔ ተጠየቁም ፕሊዝ አልጠየቁም። ሁለትም አንድም ይቻላል ብለኸኛል አንተ። ኡስታዞች ደግሞ ምን ብለዋል? አራት የግድ ያስፈልጋል። ሶስቱ ነው ፕሊዝ አደረበኝ ለንቆረና እንደ አንተ ተረጋጋ። አንተ ስታወራ እየደረኩ አይደለም አደረበኝ ኩና አደንቆራኩና ካላ ተሻር ቢያንስ አዳም ለመስማት ሞከር አዳም እሺ አዳም አራት ያስፈልጋሉ አሉ ኡስታዞች። ሶስቱ ሊትራሊ ሲገባና ሲወጣ አይተው አንደኛው ግን ተቃቅፈው አይቻለሁ ቢልም ዝሙት አይደለም አሉ። አንተ ደግሞ አንድም በቂ ነው ለምስክር እያለ አይደለም። መተቃቀፍ ዝሙት አይደለም። መተቃቀፍ በእናንተ ዝሙት ነው። የራስህን ለማትመለስም የኔን ከጠየቀኝ አይቶ ከተመኘ ራሱ ዘሙቷል። አመንዝሯል። በቃ ፔሬድ ምኞት ውስጥ ከገባ ልቡ ከተቃጠለ በስጋ ስለተኛ አይደለም። የኛ ዝሙት ማለት እንደዚህ የሆነ ጎሬ ውስጥ ገብቶ መውጣት አይደለም። ታይ በልብ የተመኘኸውን ነው በአካል የምትተገብረው። ስለዚህ በልቡ ከተመኘ ራሱ አመንዝሯል። እኛ ጋር ትለጠፍ ራስን ቻል። በእኛም እሱ ኃጢአት ነው። ግን አሁን እያወራን ያለ ነው ስለ ምስክር ስለሌላ ሰው ነው እያወራን ያለ ነው። ስለ መስካሪ ነው እንጂ ስለ አካሎች አይደለም። በአይንም ዝሙት ይሰራል እንዴ እስልምናው። ግን ስለ መስካሪዎች ሸሪዓው መልስልኝ። ሸሪዓው ለምሳሌ አንድ ሴት ባሌ ዘሞተብኝ ብላ ብትል ስንት ምስክር ነው የሚጠበቅባት? ወይስ የእሷ ምስክርነት ብቻ በቂ ሆኖ ዘሙቷል ተብሎ ይፈረድላታል? የእሷ ምስክር ብቻ በቂ እንዴት ሊሆን ይችላል? ስንት ያስፈልጋል? እሺ ዘሙቷል እሱ እንዲባል አራት ያስፈልጋል። ከዛም በላይ ቢሆን እንደውም በላይ አይደለም። ሚኒመም ትሬሾልዱ ነገር በቃ አራቱ እሺ ተቃቅፈው ቢያዩ ራቁቶ ነው ቢያዩ ምስክርነታቸው ተቀባይነት አለው? ተቃቅፈው አየሁ ለማለት ይችላሉ፣ ግን ዝሙት ሰሩ ለማለት አይችሉም። እሺ ራቁታቸውን ሆነው አልጋ ውስጥ ገብተው በብርድ ልብስ ውስጥ ቢያዩስ? አንደኛው እንደዛ ቢያይ፣ ሁለቱ ደግሞ እንደዚህ ራቁቷን ተቃቅፈው ቢያይ፣ አንደኛው ደግሞ እንቅስቃሴ እያደረጉ ባልና ሚስት እንደሚያደርጉት እያደረጉ ቢያይ ተቀባይነት አለው? ከዛ ዘሙቷል ይባላል ሰውየው? ሴትና እንደ ባልና እንደ ሚስት የሚያደርገውን ያየው አካል መመስከር ይችላል። ሌሎች ያላዩት ግን መመስከር አይችሉም። ያዩትን ነው አንተ ጨምረው ይልቁ ነው የምትለው ነው። ስለዚህ ምስክርነቱ ተቀባይ የለውም ማለት ነው። ራቁታቸውን ሆነው አልጋ ውስጥ ሆነው ቢያይም ተቀባይነት የለውም እያልከ ነው። ያዩትን ይችላሉ፣ ግን ጨምረው ይመስክሩ። በአንተ አስተሳሰብ አልወጣኝም። በዚህ ይሄ ምስክርነታቸው ሰውየውን ዘማዊ ያደርገዋል ወይ ዘሙቷል ያስብለዋል ወይ? ከዘሞተ ምስክር ኖራ አላህ ዘንድ ይጠይቃል። አህመድ ወጣል አሊ የአህመድን ሀሳብ ተጋራለ። አህመድን ሀሳብ አሊ ገረመኝ እኮ አንተ ገና ትራስ ወጋኔ ግን እንኳን የለኝም እኮ ሙስሊም ሲማርኩ አንተ ጋር ማውራት ነው በጣም ይገርመኝ እንጂ በጣም ገረመኝ። መልስ በጣም ወደ መልሱ ግባ ነቢል። የአህመድን መረጃ ላይ ባይደርስ ይመጣል ለምሸሸ እኔ በለ ስለ እስልምና በደንብ ማወቅ ትፈልጋለህ? ዋና ሂንቱን እያስተማርካችሁ ነው። ማወቅ ትፈልጋለህ? ለኛ እስልምናን ከጌጡ እስከ ጭንቅላቱ አውቀዋለሁ። ከሆዱ እስከ እግሩ ጠፍሩ ድረስ አውቀዋለሁ። ያላ ጭንቅላት የሌለውን እየፈለኩ ነው። እግሩን አግኝቻለሁ፣ እጁን አግኝቻለሁ፣ ጣቱን አግኝቻለሁ። አሁን መጀመሪያ የራስህን ፈልግ አግኝ። የኔን ማግኘት እያስተማርኩ እስልምና እኔ ጋር እየተማራችሁ እስልምና ማወቅ ትፈልጋለህ? እኔስ አሊ አንድ ቀላል ጥያቄ ልጠይቅህ። ሚስት አለች ወይ? አንተ ነህ አንተ ጌነህ እንዴ? አንተ በኢየሱስ ስም አንተ ከእንደዚህ አይነት ርኩስ መንፈስ ውጣ። ወንድ ልጅ እንዴት አንተ ሚስት ታደርጋለህ? እህትህ ለምሳሌ የሆነ ወንዶች ቢደፍሯት ሰውዬ ስታይ ምን ሹሩባ መሰለህ? ወርዶ መሰለህ? እንደዚህ ዝም ብሎ ነው እባክህ። ዝም ብሎ ፊት ይሻፍዳል ሰውዬው። አንድ ኡስታዝ አለ የኔ ፊቱ ላይ እያየ ፊቱ እንዲህ ነው የሚል አፉን እንኳን በደንብ ያልፈታ ላጫ የሆነ ኡስታዝ አለ። ይህንኛውም የኔ ፊት እያየ እንትን ይበል። አህመድ ቅድም ስትሳደብ ነበር አለ። ለምንድን ነው የምትሳደበው? ምን አላ ጭንቅላት ሄደው ብዬ ስለብኩ አለ። እሺ ስድብ ካልሆነ የስላሴ ካሜራማን ማን ነው? ጠይቃቸው። ካሜራማን አለና አድለኛ ስለማና ፈጣሪ ካሜራማን አለው ብለህ ስለማና ለማን ነው ስጦታው? ማን ነው ስጦታው? አንተ ቢቆይ ገባ። የትኛው ቶፒክ ላይ? እስልቡ ላይ አንተ ተሳደብከው ላይ ነው ምስክርነቱ ላይ ዛሬ በጣም በቃ ከብዷችኋል። ቶፒኩ ላይ እኔ ያላችሁ አይ ነው ቶፒኩ ውስጥ ተገበዳችሁ ርዕስ ለማስቀየር የማትፈነቅሉ ድንጋይ የለም፣ የማታደርጉት ጥረት የለም። አይ ነው እና ይሄ ህግ ነው እንግዲህ። አሁን ሸሪያ እስልምና ውበቱ ለሴት ልጅ ፍቱ ምናምን ብትሉት ይሄንን ነው እንዴ ባለቤት አለው። ተደፍረሽ አራት ምስክር ማምጣት አለብሽ። ከሌ ደፍሮኛል ለማለት እንከሌ በግድ ወሲብ አደረገኝ ለማለት ድንግል ካልሆንሽ ለምሳሌ በተለይም አራት ምስክር ሲደፍርሽ ቆይ እሷ አሰባስቦ ሰፈር ጠርቶ ሰብስቦ ነው ወሲብ የሚያደርገው። ኖ ያው አስገባው ነው አወጣው እያለ እያሳየ ነው ወሲብ የሚያደርገው። ስለዚህ ይህንን ጤናማ ያልሆነ ህግ ነው። አሽሙን ነው አሳምረው ዋው ሸሪዓ እኮ እንደዚህ እኮ ቢሆን የሚሉት ይሄንን ነው። አረቡ ምድር ላይ እንኳን አሁን አንቅረው እየተፉ እየጣሉት ነው። ሼኮቻቸው ያለቃቀሳሉ። አረብ ላይ ያሉት እንኳን እንትናችን አስተምሮታችንን እየጣሉብን ነው ምናምን በሚል ማለት ነው። መንግስታቶቹ ከአውሮፓ ጋር ከአሜሪካ ጋር ባላቸው ኮኔክሽን መስራት ምክንያት
የኛ ጤናማ ነው። የእግዚአብሔር ለእግዚአብሔር ይሰጣል። የምድራዊ ህግ ደግሞ ምድራዊ ህግ አለ። ዳኞች አሉ፣ ይዳኛሉ። አለቀ። ምክንያቱም ለእያንዳንዱ ላይ ጣልቃ እየገባ የኛ ልፈትፍት ሚል አይደለም። ኢቨን ቴክኖሎጂ ቢሆን እንቀበላለን፣ ዲኤንኤ ቢሆን እንቀበላለን። ማለትም ለምስክር ሊረዱ የሚችሉ ነገሮች ከመጡ እንቀበላለን። ፎቶ ቢሆን፣ ካሜራ ቢሆን፣ ቪዲዮ ቢሆን እንቀበላለን። አንድ ምክንያቱም የምድራዊ ዳኝነት ስጋዊ ዳኝነትን የሚያስተዳድረው ሀገሪቷን የሚመራው በዛ ውስጥ ያለ ማህበረሰብ እንደ እሴቱ መሰረት ይዳኝበታል። ሰማያዊ ዳኛ ግን እውነተኛውን ዳኝነት ደግሞ በነፍስ ይዳኛል ማለት ነው። አሁን ላለው ስጋዊ ዳኝነት ግን ምን ያስፈልጋል? እንደ ብሉይ ኪዳንም እንደ አዲስ ኪዳንም እንደ ህግ ግን ምን አለ? ምስክር በሁለትና በሶስት ይቆማል። ዘዳግም ምዕራፍ 19 ላይ እንደሚናገረው ደግሞ ለማይካተን ሰው ያለ ነገር ክርስቲያንን አትወክልም። ሲጀመርም አንተ ነው የምትወክለው። ነገር ማታውቀው ድንጋይ ነው። እውነት ነው። ልክ እነሱ ስሙ እንደዚህ ሲል አያስባችሁም? እዛ እኮ የሚጭናቸው ነው። አንተ ክርስትናን አትወክልም። ፕሮፓጋንዳ ነው። ክርስትና አይወክልም ወይ? ውስጣቶቻቸው በነሱ ቤት ፖለቲካ መስራታቸው ነው። ከሰበተነስ በነሱ ቤት ፖለቲካ መስራታቸው እኮ ነው። የትኛውን ክርስቲያን ወይም አትወክልም ቢል ተራምን የሚባለው እንኳን ቢል የተወሰነ ተደማጭነት ይኖረዋል። ፕሬር ሊያሳደር ይችላል። እሱም ስላለ ግን አይሆንም። አንድ ክርስቲያን ተራም ክርስትናን አትወክልም ቢል ማተር አደርግም አትወክለኝም ሊል ይችላል። ማን ነው እሱ? አንድ ክርስቲያን ተነስቶ ክርስትናን አትወክልም ሊል የሚችለው? አንድ ሁለተኛ ደግሞ ክርስትና በራሱ ኦርቶዶክሳዊ ማይንድ ሴት የውክልና ሃይማኖት አይደለም። የውክልና ሃይማኖት አይደለም። ኦርቶዶክሳዊ ማይንድ ሴት ምን አይነት ነው? ኢች ኢንዲቪጁዋል ፓርቲሲፔት የሚያደርገው እንጂ በውክልና የሚንቀሳቀስ አይደለም። አይደለም እኔ ጳጳሱ እንኳን ዞሆን እሱ ነው በቃ የሚባል አይደለም። በውክልና ሃይማኖት የምንከተል አይደለም። እናንተ በውክልና ስለምትከተሉ ነው እከሌ ይበልስልኝ እከሌ ይበልልኝ የምትሉት። ሁላችንም ሱታፍ ያለን ኦርቶዶክሳዊ ማይንድ ሴት እንደዛ ነው። የከሌ ነው የከሌ ምናምን ብለን ሃይማኖታችንን እንትን እንላለን። እያንዳንዳችን ሪስፖንሲብል አለብን ሃይማኖታችን። እያንዳንዳችን በዛ ውስጥም ደግሞ ኮንትሪቢዩት እናደርጋለን። ይሄ የሁሉም ኦርቶዶክሳዊ ነው። ጠባቂ በላይ ሊኖር ይችላል፣ አስተዳዳሪ ሊኖር ይችላል። ያ ማለት ግን እያንዳንዱ እንደናንተ እንደሚወጣው እንደሚያወጣው እሱ ነው ምናምን ማለት አይደለም። ስለዚህ ውስታቶቻችሁ እዛ እፎይ ክርስትና አይወክልም የምትለዋን ፕሮፓጋንዳችሁን አፈር ድሜ ስለበላችሁ ከሰርቶና ትማራለህ። ያቺ ፕሮፓጋንዳችሁን አፈር ድሜ ስለበላናት አትልፉ። ማንም አይሰማቸውም ለማለት ነው። ማንም አይሰማቸውም። እና የዛሬ ቶፒካችን እንደሰማችሁት እንግዲህ በእንደዚህ አይነት ሁኔታ ውስጥ ነበረ። ሙሁዲን አቤት ከዳ መጣ አንድ ነው። መልካም የሴት ምስክርነት አንድ ዘሙታል ብላ ብትል ምን አለ ነው ማምጣት ያለባት? ከአራት በላይ አራቱ የሚመጡት ለምሳሌ ሶስቱ መርፌና ክር ሆነው አይተናል ቢሉ፣ አንደኛው ደግሞ ተቃቅፈው አይተናል ቢል፣ ሌሎች ሶስት ደግሞ ሲሳሳሙ አይተናል ቢል ምስክርነቱ ተቀባይነት አለው? ይፈረድበታል ዘሙታ ተብሎ? ሲሳሳሙ ነው ያዩት እንጂ ሲዘሙቱ አላዩም። ሶስቱ ግን እኮ ሲዘሙቱ አይተዋል። ከአራት በላይ ነው የምለው። ሶስቱ ይፈቀዳል ይመስለኛል። አይቻልም። ከአራት በላይ አይቻልም። እንዴት ነው ዝሙት ሊሰራ ወይም ደግሞ የሚደፍር አካል ኑ ዛሬ ዝሙት ልሰራ ነው ሳስገባና ሳስወጣ ነው ብሎ እንዴት ዘሙተው? እንደዛ ብሎ እንትን አይልም። ግን ያየኸውን ነው የምታወራው አንተ። ታዲያ እንዴት ነው ህጉ ጤናማ አይደለም እያልኩ እኮ ነው። ደግሞ እንደዚህ አይነት ህግ እንዴት ነው የሚሰጠው? ሲጀመር ስለ ምስክርነት አይደለም የምታወራው አንተ። እኔም ስለ ምስክርነት እኮ ነው እየጠየኩ ያለሁት። ማውራት ብቻ ሳይሆን ስለ ምስክርነት ደግሞ ያየኸውን ነገር ብቻ ነው የምትመሰክረው እኮ። እንደዚህ ካልመሰከርክ ምስክርነቱ ተቀባይ የለውም፣ ፍርድ የማይፈረድበት የሆነ ነገር እስካላየ ድረስ እንዴት ተቀባይነት ይኖረዋል? እና ሚስትህን አንድ ሰው ቤት ግዟት ቢገባና አልጋ ውስጥ ተኝተው ብታይ የግዴታ አራት ምስክር አላመጣህምና ሶስቱ መርፌና ክር ሆነው አይተው አንደኛው እንደዚሁ ተቃቅፈው ነው ያየነው በሚል ብቻ አልዘሞተች ብለህ አብረህ ትቀጥላለህ ከሚስትህ ጋር? አዎ ሰምታችኋል። ሶስቱ መርፌና ክር ሆነው ሲገባ ሲወጣ እያዩ ነው። አንደኛው ግን ሲሳሳሙ ተቃቅፈው ነው ያየው። ሚስትህ ዘሙታለች ያልዘሞተች አልዘሞተችም። ይሄ የፈጣሪ ህግ እንዳልሆነ ውስጣችሁ ያውቀዋል። የፈጣሪ ህግ እንዳልሆነ ውስጣችሁ ያውቀዋል። አይናችሁን ካዱ እኮ ነው። አይናችሁን ካዱት አልዘሞተም። ካድ አይነ እየገባ እየወጣ እያየህ ማለት ነው። አልዘሞተም። በእነዚህ አይነት መሰረት አንድ የተቀጣ በሺ 1400 ዓመት ውስጥ እነዚህ አራት ሲገባ ሲወጣ ያዩ አሉ። ነው ያ በ1400 ምናምን ዓመት ውስጥ መሐመድ ከመጣ ጀምሮ ከመሐመድ በኋላ ማለት ነው። አንድ እነዚህ የተፈረደበት ወይ አራት አይተናል ብለው ምስክር የመሰከሩ አሉ ወይ? አንሰማም እስካሁን የለም። ምክንያቱም ህጉ ኢሬሌቫንት ነው፣ ጥቅም አልባ ነው። ሰዎች እንዲደፈሩ ዝሙትን የሚያበረታታ ጤናማ ያልሆነ ህግ ነው። ስለዚህ አንድ ሰው አሁን ክላስ ውስጥ ይዞ ስለገባ ብቻ ደፍሯል ብለህ ትመሰክራለህ? ክላስ ውስጥ መግባቱ ብቻ ሳይሆን ወሲብ እያደረገ ሶስቱ ብልቷ ሲገባ እያዩ እንኳን ዘሞተ አይባልም እኮ ነው እያላችሁ ያላችሁት። አንደኛው ደግሞ ተቃቅፏል። ሶስቱ እኮ አይተዋል፣ ግን ሶስቱ እኮ አይተው ነበረ። አንደኛው ባለማየቱ ብቻ ሲገባና ሲወጣ አልዘሞተም። ስለዚህ ዋሽታችኋል ተብሎ ይገረፋሉ ጭራሽ። ይሄ ጤናማ አይደለም። ይሄ ጤናማ አይደለም። ሚስትህን ለምሳሌ አልጋ ላይ ብታገኛት ከወንድ ጋር ምንድን ነው የምታደርገው? ምንም አላደርጋትም። ምን ታደርጋለህ? ዘሙታለች አልዘሞተችም? እዛው ነው ሁለታቸውን በሽጉጥ የሚደፋቸው። ያልኩት ደረሰ። ጤናማ ህግ ስላልሆነ ሙሁዲን አይምሮህን ማምለጥ አችልም አልኩህ እኮ። ከአይምሮህ ማምለጥ ስለማችል በሽጉጥ አናቱ ብለዋለሁ አለ። በዚህ መሰረት ሱናን አቢ ዳውድ 45:33 ክፈትልኝ። ጤናማ ህግ አይደለም። ምን ታደርጋለህ? ሚስትህን አልጋ ላይ ከሰው ጋር ብታገኛት ብዬ ስለው በሽጉጥ ሁለቱን እንደፋቸዋለሁ።
ይሄ አያችኋል። የፍርዱ ግን ያኛው የሚለው እንደዚህ አይደለም። እኔ ግደል እያልኩ አይደለም ነው መግደል የለብህም። ነገር ግን አልዘሞተችም እና ለምንድን ነው መገላት? ዘሞተች አይልም ህጉ። ምስክርነት ነው እያወራን ያለው እንጂ ስለ ቁጡ አይደለም። አሁን ምስክርነት አቡ አይደር የተናገረው የሆነ ነገር በዓይናችሁ ካላያችሁ በስተቀር ሐዲስ ነው። ሐዲስ እኮ ሐዲስ እኮ ነው የሚያወራው አይደል? እንደ አቡ አይደር በራሱ አይደለም። ኦኬ የሆነ ነገር በዓይናችሁ እስካላያችሁ ድረስ መመስከራችንም ነው። አንተ ደግሞ ሌላ ሐዲስ ውስጥ ወስደህ ሐዲስ ነው በልሽ ሐዲስ ነው ነው ለዚህ ነው ናቤት አቡ ሁሬራ እንደተረከው ዳስ ሳድ ቢን ኦቤድ ሴድ ቱ ዘ ፋላ ሳድ ቢን ኦቤድ ለነብዩ እንደዚህ ያለው ዋት ዱ ዩ ቲንክ ኢፍ አይ ፋይንድ ዊዝ ማይ ዋይፍ ኤ ማን ከሚስቴ ጋር ወንድ ባገኝ ምን ላድርግ ብሎ ጠየቀው። ምን ታስባለህ? ምን ላድርግ ብሎ ጠየቀው። ሹድ አይ ጊቭ ሂም ሰም ታይም አንቲል አይ ብሪንግ ፎር ዊትነስስ አራት ምስክር እስከ ማመጣ ድረስ ጊዜ ልስጠው ብሎ ነብዩን ጠየቀው። ነብዩ ብሎ ይመልስጠው ነው ያስ ሲሄድስ ፈታይ በቺ ያርግ ትንሽ ሚስጥር አራት ምስክር ስለምፈልግ አራት ካይደ አንድ ሰው ስታገኝ ካይደ አንድ ሰው ስታገኝ እባካችሁ አንድ ሰው ቀረኝ አንድ ሰው ቀርቶኛል ሶስት ሰው አግኝቻለሁ አንድ ሰው ስመጣ እሱ ፈታ ብሎ ጨርሷል። ዘመታል አልዘመተም አራቱ ሲመጡ እሱ ጨርሷል። ወይ ደግሞ አሳየ ና አይተን አንድ ሰው ታመጣለህ ሄደህ አየህ ይኸው እያስገባን እየወጣን አየህ ሁለት ይቀራል ሁለት አንድ እንደሆነ ብለህ ታመጣና ይኸው ሲገባና ሲወጣ አየህ ሶስተኛ ፍለጋ ስትንከራተት እሱ ፈታ ብሎ ጨርሶ ሻወር ወስዷል። ይላንተ ከዛስ አልዘመቱም ይህንን አሁን ጤናማ ህግ ብላችሁ ሸሪያው እኮ ውል ነው። ሸሪያ ቢኖር ዝሙት አይኖርም። ሸሪያ ቢኖር ተራራ ምትሉና በእንደዚህ አይነት ህግ በእንደዚህ አይነት እንትን ማንም አይያዝም። እነኝህ የሚመጡት ደግሞ አራቱም መርፌና ክር ነው ማየት አለባቸው። ሲገባ ሲወጣ ማየት አለባቸው። እስቲ ቀላበት እየታገኛለም አትመቸኝም ለማየት ቆይ ሲገባ ታየኝ። የራስ ሚስት ከሆነ የምን እንትን ነው የምትፈልገው? የምን ምስክር ነው የምትፈልገው? ይኸው የተከፈተ ሐዲስ ነው ይላል። ሚስትህ እኮ ነው የሚለው ሚስት የሚለው ያሳየው ወይ የሚለው ልካል ሚስትህ እኮ ነው። ለምን አቡ አይደርን ጠርተህ ጠይቀው? ስድስት አድርጎ ይመልስልሃል። የማርከሰው ነው በፌክ አካውንት እየተማረ ነው። ሰው ሚስቶቹ እየተማሩ ነው እና ባይደር ነው በፌክ አካውንት ይማሩ ሁሉም አንዱ ሰዎቻችሁ ምናምን ይጀበል እና አቡበከር ምናምን ሁሉም እዚህ ነው የሚማሩት ሁሉም ማለት ነው። አንተኛኛን ምንም የማናውቀውን ተሰብስብና ነው ከነሱ አንተ ትሻላለህ። አንተ ከነሱ አንተ ትሻላለህ። በቃ የሚያስፈልገው አራቱ መርፌና ክር ሲሆኑ ማየት አለበት። አለም ዝሙት አይደለም። አለም ምናምን ነገር ምናምን ነገር አለ። ሚስትህን እየደፈረ ትታይ የግዴታ አራት ሰው ስትፈልግ ከዛ አራት ሰው ዘ ስትመጣ ደግሞ በባሪ ታይልን እያሉ ነው። በባሪ ታይ ነገር ማን አለ የለውም። ሰው ክፉ ነው አይደል? ተሻሽተው ምን ብለው ሊያስገባ ሲል ብልቱ ቢለውስ ኖረዋል ቢለውስ አለ። ስለዚህ ደግሞ ተገናኙ ማለት ነው አይደለም። ስለባ ልቡ ከሄደ በኋላ ቤርግ ገብተዋል ውስጥ ገብቶ ሱሪ አውልቆ ሊያስገባ ሲል እንዲህ ስላለው አልተገናኘም። ወሲብ አላደረገም። በእናታችሁ ይሄን ተጠቀሙት። በዚህ መሰረት አሁን ላይ ፍርድ ቤት ያሉት ታሰሩ የሚባሉት አራት ምስክር ብልቷ ሲገባ ታይቶ ሳይሆን ፍርድ ቤት መንግስት ግራ ቀኙን አይቶ አመዛዝኖ አገናዝቦ የተለያዩ ሰነዶችን የተለያዩ መረጃዎችን አሰባስቦ የፈረደባቸው ናቸው እንጂ እንደ እስልምና ቢሆን ሁሉም ይለቀቁ ነበረ። ሁሉም ማንኛውም ደፋር የለም። ማንኛውም አሁን ውጭ ዓለም ላይ ሴክሹዋል ሃራስመንት አላል አይደል ነው ሳትፈልግ ሴቷ ለምሳሌ እንትን ቢያደርጋት በትዳር ላይ እንኳን ቢሆን ያስጠይቀዋል። አክቹዋሊ እስልምና ላይ መድፈር እንኳን ይችላል የሚለው እንዲህ ማለት አችልም። እሷ መድፈር ይችላል እኔስ ግን አሁን አራት ምስክር ስትፈልግ ማለት ነው አራት ምስክር ስትፈልግ እየፈለጋችሁ ሚስቶቻችሁን እንግዲህ አራት ምስክር ኦፕን ያለ ለዝሙት አመቻቸው። ስለዚህ እንደፈለገ ሄዳ ሸሸም ገዳም ሄድና አራት ሰው አለዝኝም ትላለህ። ሶስት ሰው ዘውሃል እንደውም ጠላቶችን ታስገርፍበታለህ። ሶስቱ እንዲያውታልና ታደርግና አንደኛው እንዳይ ታደርገዋለህ። ከዛ ሶስቱን ያዩት አንደኛው አላየም። ሶስቱ ከዛ ይለፈለፋሉ። ዋሽታችሁ ተብለው አይደል ነው ሲገባ ሲወጣ የተነመፈ ነገር ነው አላያችሁም። አንደኛው አላየም። አንደኛው ስላላየ አንቀበልም እናንተ ያንተ ደስ ይላል። እንደዚህ አይነት ወሬ እንዲህ ደስ አይለኝ። እንደዚህ አይነት ተረት አስተምሮ ስተረት እንደዚህ አይነት ፌክ የሆነ ግልጽ የሆነ ማንም በቀላሉ ሊረዳው የሚችል ይሄ የፈጣሪ ላይሆን እንደሚችል እኮ ግልጽ እኮ ነው። የፈጣሪ ለመሆኑ የሚታወቀው ለ1400 ዓመት ውስጥ እንደዚህ አይተው አራት ምስክር የቆሙበትና የተፈረደበት አንድ ማለት ነው እኮ መቼም ምኑ ይገርማል። አሁን አራት ምስክር መሆኑና በአይናችሁ ያያችሁ ብቻ ምስክር ማለት ምኑ ይገርማል። አሁን ይሄ እንደ ትልቅ ነገር አድርገህ የምታየው ነው። እንዴት ነው አንተ አራት ሰው መርፌና ክር ሲሆን የምታየው? እንዴት ብለህ ነው የምታየው? እንኳን አራት ስንት ዓመት ነው? 30 ሰው እንደሚዘሙቱ ታውቃለህ? አይቼ ግን አላውቅም። መርፌና ክር ሲሆን አይተህ ታውቃለህ? መርፌና ክር ሆኖ አይተህ ታውቃለህ? እንደ መርፌና ክር ነው ያለው እንጂ መርፌና ክር ሲሆኑ አይተህ ታውቃለህ? ምን አይነት ጥያቄ ነው? በ30 ዓመት ውስጥ አንድ እንኳን አይተህ ታውቃለህ ወይ ነው? እንደዛ ለምሳሌ ሲዘሙትም ሆነ ሲደፍር መርፌና ክር ሲሆን አንድ እንኳን በህይወት አይተህ ታውቃለህ? አሁን አንድ ሴት ይዤ ገባሁ ልበለው ወደ ቤቴ እየዘሞተ ነው ብለህ ትመሰክራለህ? አይተህ ታውቃለህ? በ30 ዓመት ውስጥ አንድ መርፌና ክር ሲሆኑ ማየት እንኳን አልችልም። ለምን እንደው ብዙ ሲገባ ወይም ደግሞ እንቅስቃሴው ልታይ ትችላለህ። ነው አየህ የሚባል ነው። መንገድ ላይ ገጥሞ ለምሳሌ ድንገት ብገባባቸው እንኳን እንቅስቃሴው ልታይ ትችላለህ። መርፌና ክር ሆነው አታይም። አየህ ይሄ ምንድን ነው እሱ? ያውም አራት ሆናችሁ በፍጹም አታይም። ነበር በልብስ ውስጥ ሆኖ ራሱ ስትመሰክር በልብስ ውስጥ አይቻለሁ ትላለህ እንጂ ደፍሯታል ወይ ደግሞ አድርጓል ማለት አትችልም ነው። ይሄ እኮ ቀላል ጥያቄ ነው። እሱ ደግሞ ያስቀጣሃል። አራቶቹ
ይሄን ደምቷል ተብሎ መጣው ይሄን ድርድር ውስጥ እንቅስቃሴ እያደረጉ ራቁታቸው ሆኖ አየሁ ብትል ተገቢ አይደለም ተብለህ አንተ ነው የምትገረፈው። 80 ትገረፋታለህ። ተቀባይነት የለውም። ሰውየው ነፃ ነው። ሚስትህን አስበው እስኪ ብሔር ግዟ ገብቶ ብርድ ልብስ ውስጥ ገብተው ከዛ ሁለት ሰዎች አመጣ መርፌና ክር ሆነው አሳየህ። ሌላ አንድ ሰው ስትፈልግ ቆየበት 3 ሰዓት ታገኝ ቆየ። ሴት አገኘህ እዛ መጣ። የሴት ምስክርነት ግማሽ ነው ተቀባይነት የለውም በዝሙት ላይ ተባልክ። ሌላ ወንድ ፈለግ አንድ አመጣ አሳየህ። አንድ ሰው ቀረ። ስትፈልግ አንድ ሽማግሌ አመጣ አገኘህ። ኑ አባባ ላሳየሁት እያልክ ስትመጣ ሽማግሌው ቀስ ብለው ነው የሚሄዱት እያሉ መጡ። ሽማግሌ በደንብ ማየት ስለማይችሉ እንዲሁ እንቅስቃሴው ብቻ ራቁት መሆናቸውን ሲገባ ሲወጣ ላዩ። ከዛስ ፍርድ ቤት ሄዳ ሚስቴ እንደዚህ ዘሙተዋል ምናምን ተባልክ፣ ወይም ደግሞ ለከሌ ደፍሯታል ምናምን አልክ። ከዛ ምስክርነት ተጠሩ መጡ። 3ቱ ሲገባ ሲወጣ አይተናል አሉ። ሽማግሌው ሲመጡ ግን እኔ ያየሁት አይኔ ምን ስላለ ተቃቅፈው ራቁታቸውን ሆነው እንቅስቃሴ ሲያደርጉ ነው እንጂ ሲገባና ሲወጣ አላየሁም። መጨረሻ ላይ ስለመጣዋል እናንተ ተቀባይነት የላችሁም። 80 ሽንት ገጠምሽና ዝሙት አልተሰራም አልደፈረም ተብለህ ነፃ ይባላል። እሱ ዋው ሸሪዓ ቤስት የሆነ ህግ ነው። ምክንያቱም እንደዚህ አይነት ተረት አስተምሮትን ማስተማር በራሱ ስራ ፈት ያስመስላል። በ21ኛው ሴንቸሪ ላይ ተቀምጠን እንደዚህ አይነት የማይነጥን በጣም የወረደ አስተምሮት ውስጥ ሰዎች ቁጭ ብለው ማየትና ይህንን ደግሞ ለነሱ ትምህርት መስጠቱ ራሱ ያሳፍራል። ለማንኛውም ዛሬ ጋር ተኙ እናንተ ሰዎች ቢኒ ቃል ሀቢብ ኔትወርኬ አሪፍ ነበረ። አሪፍ ትምህርት ነው። እናመሰግናለን። መልካም አደረጋሽ ቦስ። ሰዎች አታወሩም እንዴ? እሺ ፎይ እናመሰግናለን። በጣም ድንቅ መረዳት ነው። ታች ያላችሁ ሙስሊሞች ከዚህ ብዙ ነገር ትማራላችሁ ብለን እናስባለን። አይ ቲንክ ፎይ አዲስ የሰራው ቪዲዮ እሱን ማሰማት ነበረብን መሰለኛ። አይተዋወቅ ኮፒ ሊንክ አድርጉት። ኦኬ ኮፒ ሊንክ አድርጉ። መልካም ምሽት ይሁንልሽ ቦስ።